ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። ሄርሚ እግዚአብሔር ይችልኝ። ምን ይሻላታል? በእናታችሁ ሐኪም ቤት እንዴት ሙሉ ቼክአፕ ተደረጊ። የምር ነው ናት እንዴ? እንደዚህ ሆነሽማ እንዴት ታዲያ ታደርጊ? ያስፈልግማ አይባልም እንዴ? ላንቺው እኮ ነው። ጥላኛት ሄደን የት ጥዬሽ እሄዳለሁ? ሄርሚ ያው ካንቺ ጋር ነው እንደዚህ። ስለዚህ ቢያንስ አብራኝ ቆምሽ። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁ ሳይህ ማረካ እንዲህ ነው የኔ ልብ አምኖ ከተነካ ዳንሽ እንዴት ጉድ አርግዘሻል አሉ የርብርብ ልጅ። እኛም ይደርሰናል አንድ እግር አንድ እጅ። ሄርሜላ ሆስፒታል ገባይ። ቤተሰብዬ ይኸው ከአብርሃም አለመለየት ይኸው ሆስፒታል እያለቀሰ እየተነፋረቀኝ በሰው ትዳር ላይ ዝሙትን ለመስራት የምትሯሯ ሴት እንዲሁም በስሮቿ ያሉ ዳይፐሮቹ እያጨበጨቡ ነው። አብርሃም ግን የኔ ወንድም ይሄ ቦታ አይመጥንህም። አንተ የልጅ አባት የተከበርክ ነህ። ካልዳኔ ሙት እንዴት እንደሚያረጋት ወይ እላው ላይ ልጥፍ ትላለች። የሰው ልጥፊ ማለት ነው። ምንድነው ናንቺ የሚያስለጥፍሽ? ትዳር እኮ ክብር ነው። ሰው ትዳር ላይ እንደዚህ መንዘላዘል ታመም ያለው ብላ ሰሞኑ ስታለስ ልሞት ነው ስትል፣ አሁን ደግሞ ሆስፒታል ገብታ አብርሽና እንዲሁም ጓደኞቹ ሆስፒታል ገብተው ሙዝና ብርቱካን ይዘው ሊዋ ሲሉ አብርሃምን ወደ ላይ ያለኝ እያለ ስቃዩን እያበላችሁ ነው። አብርሃም ከዚህ ልጅ ራቅ፣ አትሆንህም። እሺ ሄርሜላ እኛም እናልቅሳ። ከማን ያረገሽው? ከቤላ ነው? ከብሩኬ ነው? የኔው ጉድ ነው? ከቢኒ ነው? ከማን ያረገሽው? እስኪ ንገሪን። መቼም ከአብርሃም አብርሃም ባለትዳር ነው። አይ ፈስ ያለበት ዝላ አይችልም አለ ያገሬ ሰው። ምን ነው እነ ብሩክ ደንግጣችኋል። ድንጋጤው ፊታችሁ ላይ በደንብ ነው የሚያስታውቀው እና በጣም ነው የሚገርመው። ሄርሜላ በቃ መጨረሻሽ ይሄ ሆነ። ቤተሰብ የለሽም ወይ? ትንሽ እንኳን አለማፈርሽ እንደዚህ ብለሽ ስትመጪ። እንግዲህ የሆስፒታሉ ውጤት እርግዝና ነው። እስኪ እንግዲህ እየጠበቅን ነው። ቤተሰብ ጉድ ነው። ላይክ አድርጉ።